የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 12 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ግንቦት 12 ቀን 2332 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና። የኦሮሚያ ጸጥታና አስተዳደር ቢሮ ተብዬ የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ የሸኔ ታጣቂዎችና ቤተሰቦቻቸውን ቡድኑ እየገደለ አፍኖ እየወሰደና ቤታቸውን እያቃጠለ ይገኛል ብሏል። በተለያዩ አካባቢዎች አርሶ አደሮችን የመዝረፍ፣ ሰዎችን አግቶ የማስለቀቂያ ገንዘብ የመጠየቅና ባለ ሀብቶችን በማስፈራራት ከፍተኛ መጠን ያለው ገንዘብ የመቀበል ወንጀሎችን የሚፈጽሙት የሸኔ ታጣቂዎች ናቸው ሲል የከሰሰው ቢሮው ታጣቂዎቹ ከሻዕቢያ ከወያኔና ከሌሎች ጠላቶች ተልዕኮ የሚቀበሉ ናቸው በማለት ወንጅሏቸዋል። የአገዛዙን የሰላም ጥሪ በማይቀበሉ ታጣቂዎች ላይ የጸጥታ ኃይሎች አስፈላጊውን እርምጃ ይወስዳሉም ብሏል። አዲሱ የታክስ ሕግ በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100,000 ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኗል። ሸቀጦች የሚሸጡበት ዋጋ ሆን ብሎ በመቀነስ ደረሰኝ መቆረጥም ተመሳሳይ ቅጣት ይጣልበታል ተብሏል። አሁን በስራ ላይ ባለው ሕግ ነጋዴዎች ያለ ደረሰኝ በሚያካሂዱት እያንዳንዱ ግብይት የሚከፍሉት ቅጣት 50,000 ብር ሲሆን አዲሱ ረቂቅ ሕግ ደረሰኝ ባለመቁረጥ በአንድ ዓመት ውስጥ 2 ጊዜ የገንዘብ ቅጣት የተጣለባቸው ነጋዴዎች ድርጊቱን በድጋሚ ከፈጸሙ ከ5 እስከ 7 ዓመት በሚደርስ እስር እንደሚቀጡም አስጠንቅቋል። በደብረ ጽዮን የሚመራው የወያኔ አንጃ ሁሉም የጠቅላይ ግዛቱ ትምህርት ቤቶች 1 ወር ቀድመው እንዲዘጉ አዘዘ። አንጃው ሁሉም ትምህርት ቤቶች ግንቦት 30 ቀን እንዲዘጉ ያዘዘው የመምህራን ደሞዝ ለበርካታ ወራት አለመከፈሉን ጨምሮ የትምህርት ዘርፉ ባጋጠመው ከፍተኛ የገንዘብ እጥረት ሳቢያ መሆኑን የጠቅላይ ግዛቱ ትምህርት ቢሮ አስታውቋል። የትግራይ የሰላምና የለውጥ ምክር ቤት ዓላማው በትግራይ ሰላምና ለውጥን ማረጋገጥና ሁሉንም የፖለቲካ ኃይሎችና የተሐድሶ አራማጆችን ያካተተ የሽግግር መንግስት ማቋቋም መሆኑን ሌላው የወያኔ አንጃ ባወጣው መግለጫ አስታውቋል። የጌታቸው አንጃ ደብረ ጽዮንን ከፋኖ ከሻዕቢያና ሌሎች የውጭ ኃይሎች ጋር ይተባበራል ሲል ከሶ አለ የሚለውን ችግር ለማስወገድ ሽግግር በሚል ከማወናበድ ውጭ ምንም የመፍትሄ ሐሳብ አላቀረበም። ሶማሌላንድ በእስራኤል የምትከፍተው ኤምባሲ ኢየሩሳሌም እንደሚሆን ተነግሯል። አምባሳደሩ ኤምባሲው ለሶማሌላንድ የመጀመሪያ መሆኑንና እስራኤልም በበኩሏ በሐርጌሳ ኤምባሲ እንደምትከፍት አስታውቋል። ከእስራኤል ጋር ግንኙነት ያላቸው አብዛኛዎቹ አገሮች ኤምባሲያቸው የሚገኘው በቴል አቪቭ መሆኑ ይታወቃል። እስካሁን በኢየሩሳሌም ኤምባሲ የከፈቱት አሜሪካ፣ ሆንዱራስ፣ ጓቴማላ፣ ኮሶቮ፣ ፓፑዋ ኒው ጊኒ እና ፊጂ ብቻ ናቸው። አሜሪካ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ያዛወረችው በመጀመሪያው የፕሬዝዳንት ትራምፕ የስልጣን ዘመን መሆኑ አይዘነጋም። ሶማሌላንድ ሕገወጥ ነጻነት አውጃ ከሶማሊያ መገንጠሏ በአፍሪካ ሕብረትም ተቀባይነት እንዳላገኘ ይታወቃል። የአውሮፓ ሕብረት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት መወሰኑን የአውሮፓ የንግድ ምክር ቤት አስታውቋል። ሕብረቱ ይህን ውሳኔ ይፋ እንደሚያደርግም ምክር ቤቱ ገልጿል።
ህብረቱ የቪዛ ገደቦችን በኢትዮጵያውያን ላይ የጣለው አገዛዙ አውሮፓ ውስጥ የሚኖሩ ህጋዊ ሰነድ የሌላቸውን ዜጎች ለመቀበል በቂ ትብብር አላሳየም በማለት ነበር። የቪዛ ገደቡ ኢትዮጵያውያን ወደ አውሮፓ ለመግባት የሚያስችላቸውን ቪዛ ለማግኘት የሚፈጀውን የ15 ቀናት ጊዜ ወደ 45 ቀናት ያራዘመው ሲሆን የህብረቱ አባል ሀገራት በርካታ ሀገራት መግቢያ የሆነውን ሸንገን ቪዛ እንዳይሰጡም ያገደ ነበር። ለዛሬ ያለን ዜና በዚሁ ይጠቃልላል። ከፋኖች አንደበት ይህ ፕሮግራም ከፋኖች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዲሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። የብልጽግና መከላከያ የታሪክ ዝቅጠትና የወታደሩ መብት ከፋኖ ሙላቱ ጣሰው መተከል አማራ ፋኖ የብልጽግና አገዛዝ ተቋማት የማዋረድና ታሪክ ሴቶችን የማርከስ ጉዞው ዛሬም ደግሞ ሌላ የህሊና ዝቅጠት ምዕራፍ ላይ ደርሷል። የሀገር መከላከያ ሚኒስቴር ባወጣው መግለጫ የመከላከያ ሰራዊት የደንብ ልብስን ዩኒፎርም ለብሰው በተለያዩ ማህበራዊ ሚዲያዎች ላይ ጥያቄና ምልክት የሚያስተላልፉ አካላት ላይ እርምጃ ወስዳለሁ በማለት ስቶባቸዋል። ይህ መግለጫ መሬት ላይ ካለው እውነታ ስርዓቱ ባለፈ ዓመታት ካሳየው ግብዝነት አኳያ ሲመዘን የነቀዘው ስርዓት የፍርሃትና የሞራል ክስረት መገለጫ ከመሆን ባለፈ ምንም አይነት የህግ የበላይነት ክብደት የለውም። ይህ አገዛዝ ለመከላከያ ሰራዊት ክብርና የደንብ ልብስ ግድ የለውም የምንለው በምክንያት ነው። ባለፉት ዓመታት የሰራዊቱ የክብር ልብስ አደባባይ ላይ ሲረክስና መዘባበቻ ሲሆን ይህ ሚኒስቴር በዝምታ ተውጦ ነበር። ሐሰተኛ ነቢያት፣ የዘመኑ የአምልኮ ቁማርተኞች የመከላከያ ዩኒፎርምን ለብሰው የሃይማኖት ኮንፈረንስ አዳራሾችን ሲመሩና ህዝብ ሲያታልሉበት የሰራዊቱ ክብር አልታወሰም፣ መግለጫም አልወጣም። በተመሳሳይ መልኩ የሰራዊቱ አባላት በተለያዩ የሃይማኖት መድረኮች ላይ ከነሙሉ የደንብ ልብሳቸው እየተገኙ የስርዓቱ ፕሮፓጋንዳ ፍጆታ ሲመጻደቁ ተቋሙ ዝምታውን መርጦ ነበር። አልፎ ተርፎ አርቲስቶችና የባህል ጨፋሪዎች የመከላከያ ሰራዊት ዩኒፎርም አድርገው በመድረክ ላይ ሲጨፍሩና ሲያስጨፍሩ የደንብ ልብሱን የክብር ስነ ስርዓት ሲጥሱ ምንም ያልተገባ ነገር አልነበረም። በማህበራዊ ሚዲያ ላይ የቀልድና ድራማ የሚሰሩ ሰዎች በቪዲዮ የሚያስደነግጡ የፕራንክ ሰሪዎችን ትወና የሚሰሩ ዘፈን የሚዘፍኑ ግለሰቦች የሰራዊት ልብስ ለብሰው ያሻቸውን በአደባባይ ሲያደርጉ ተቆጣጣሪም ተናጋሪም አልነበረም። ባጭሩ የመከላከያ ዩኒፎርም ተራ ጨርቅ ሆኖ ማንም በየመንገዱና በየመድረኩ ለብሶት ሲንዘላዘልበትና ክብሩን ሲያረክሰው የነበረው ይህ አገዛዝ ሰሚም ተመልካችም አልነበረው። ነገር ግን ዛሬ እውነቱን ፍንትው ብሎ ወጥቷል። እውነታዎቹ ወታደሮቹ በየበረሃውና በየግንባሩ ተሰልፈው ለዚህ ዩኒፎርም ሲሉ ደማቸውን ያፈሰሱና አካላቸውን የገበሩ ቢሆንም
መራራው ሀቅ ግን የሰራዊቱን የተዋጊውንና የሞተውን የህዝብ ጥቅም ወይም ለሀገር ሉዓላዊነት ሳይሆን ለብልጽግና ፓርቲ በተለይም ለብልጽግናው አለቃ ለአብይ አህመድ የስልጣን ወንበር መታደጊያ ነው። ወታደሩ አንድን አምባገነን መንበር እድሜ ለማራዘም ሲል ብቻ እንደማገዶ እየተማገደ መሆኑን ዘንግቶት ዛሬ የተነፈገውን መሰረታዊ መብትና ጥቅም ለማስከበር የሕክምና የህይወት ዋስትናውን ለመጠየቅ ዩኒፎርም ለብሶ ማህበራዊ ሚዲያ ላይ ብቅ ሲል ግን አገዛዙ ባለስልጣናት የጦር መሳሪያዎችን አነባብሮ ዩኒፎርም ለብሶ ሰልፍ መውጣት ጥያቄ መጠየቅና ማህበራዊ ሚዲያ ላይ መልእክት ማስተላለፍ ክልክል ነው ብሎ መዛት የጀመረው መከላከያ ለግለሰብ ወንበር ጥበቃ ሲያገለግል የነበረው ሰራዊት የገዛ መብቱ ሲጠይቅ የደንብ ልብሱን መልበስ እንደ ታላቅ ወንጀል ተቆጥሮበታል። ይህ የሚያሳየው የነቀዘው ስርዓት ወታደሩን ለአብይ አህመድ ወንበር ማስጠበቂያነት ብቻ የሚጠቀምበት ተለዋጭ ዕቃ አድርጎ ማየቱ ነው። ወታደሩ ግንባር ላይ ሄዶ ላገዛዙ መደላድል መስዋዕትነት ከከፈለና የአካል ክፍሉን ከሰጠ በኋላ አገዛዙ በግልጽ ለዩኒፎርሙ አትመጥኑም እያላቸው ነው። የአንድን አምባገነን ወንበር ለማንገስ ሲባል ዋጋ ከፍላችሁና ጉዳተኛ ከሆናችሁ በኋላ የደንብ ልብሱን ማድረግ የሞራል ክብር የላችሁም ብሎ በይፋ መናገሩ እጅግ ዘናኝ የሆነ የንቀትና የበደል ጫፍ ነው። እንደ ብልጽግና መከላከያውን ያዋረደው የናቀው የፖለቲካ ስልጣን ማስጠበቂያ ብቻ የተጠቀመበት አገዛዝ በታሪክ ታይቶ አይታወቅም። ማንም ወንበዴና ቀልደኛ ለብሶት ሲዞር ምንም መግለጫ አውጥቶ የማያውቅ ተቋም ዛሬ አምባገነኑ ወንበር ሲሉ የቆሰሉና የተገፉ እውነተኛ የመከላከያ ሰራዊት አባላት የገዛ ልብሳቸውን አደረጉ ብሎ ሊቀጣቸው መነሳቱ ፍጹም አሳዛኝና አሳፋሪ ነው። ስለሆነም ወታደሩ አሁን ካለበት የህሊና እንቅልፍ በአስቸኳይ መንቃት አለበት። ለህዝብ ሳይሆን ለብልጽግና ስርዓትና ለአብይ አህመድ ወንበር እየሞተ መሆኑን ተገንዝቦ የቆመለትን ዓላማ የሚከፍለውን ከንቱ መስዋዕትነት በከንቱ ሊመረምረው ይገባል። ጥቅማቸውን የሚያስከብሩበት አንደበት የሚዘጋና ጥቅማቸውን የሚያረክሳቸውን ለአንድ ግለሰብ የስልጣን ጥማት ብቻ የሚማግዳቸውን ስርዓት በጭፍን ማገልገል የታሪክ ተጠያቂነትና ውርደትን ያመጣል። የሰራዊቱ አባላት የጠመንጃቸውን አፈሙዝ ለማንና ለምን እንደቆመ የቁም ፍዙን እየጠበቀ በማን ላይ እየተኮሰ እንደሆነ ሊገነዘብ ይገባል። ድምጽ ለሌላቸው ለባዶ ወንበር ለተማገዱ ድምጽ መሆን የነቀዘውን ስርዓት ክህደት በጋራ መጋፈጥ የጊዜው ጥሪ ነው። የባዕድን ሰርጎ ገቦች ሴራና ፋኖ ሊወስደው የሚገባ ጥንቃቄ ከፋኖ መኮንንት በዛሞ ከአማራ ፋኖ የአማራ ህዝብ የህልውና ትግል መሬት ላይ ከሚያጋጥሙት ወታደራዊ ፍልሚያዎች በላይ በውስጣዊ መዋቅሩ ላይ የተዘረጉ የስለላና የመከፋፈል ወጥመዶች እየተፈተነ ይገኛል። በአሁኑ ወቅት በትግሉ ውስጥ ትልቁን አደጋ እየደቀኑ ያሉት ፊት ለፊት የሚመጡት የጠላት ኃይሎች ሳይሆኑ መረጃ አቀባይነን በሚል የሐሰት ካባ ተሸፍነው በፋኖ መዋቅር ውስጥ የሰረጉት የባዕድን ተላላኪዎች ናቸው። እነዚህ አካላት በአደባባይ በትግሉ ስም እየማሉ በበስተጀርባ ግን የፋኖን አንድነት ለመናድና ሰራዊቱን ለከፋ ውድመት አሳልፎ ለመስጠት
ሌት ተቀን የሚሰሩ የውስጥ ደዌዎች ናቸው። እነዚህ የሥርዓቱ ቅጥረኞች የሰላማዊ ህዝቡም ሆነ የፋኖ ሰራዊት ህይወት ቅንጣት ታህል ዋጋ የለው። ለነርሱ መቶም ሆነ ሺህ የፋኖ አባላት ማለቅና መመታት የቁጥር ጉዳይ እንጂ የህሊና ሸክም ስላልሆነ ሆን ብለው ሰራዊቱን ወጥመድ ውስጥ የሚከቱ የሐሰት መረጃዎችን በመፍጠር መላውን ግንባር ላደጋ ያጋልጣሉ። በዚህ ክደታቸው ምክንያት የፋኖ ሰራዊት በእጥፍ የሚቆጠር ከባድ መስዋዕትነት እንዲከፍልና ያልታሰበ ምት እንዲያርፍበት ያደርጋሉ። ከዚህ የተቀነባበረ አጥፊ ዘመቻና የሰራዊቱ መመታት በኋላ ደግሞ የተፈጸመው ክደት እንዳይታወቅ የህዝቡን የትኩረት አቅጣጫ እንዲቀይርና ተጠያቂነት እንዳይመጣ ወዲያውኑ አዲስ የፖለቲካ አጀንዳ ይፈበርካሉ። ይህ ሁሌም የሚደገም ታጋውንና ደጋፊውን ማደናገሪያ ስልት በመሆኑ ፋኖ ይህንን ደባ በከፍተኛ ንቃትና ማስተዋል ሊገነዘበው ይገባል። ስለሆነም ፋኖ እነዚህ መረጃ አቀባዮች ነን ባዮች ጋር ሊኖረው የሚገባውን ግንኙነት ሙሉ በሙሉ ሊመረምርና ጥብቅ መዋቅራዊ መስመር ሊያበጅ ይገደዳል። በትግሉ ውስጥ መረጃን ከተለያየ አቅጣጫዎች መቀበል እንጂ የራስን ወታደራዊ ምስጢር የስምሪት ዕቅድና የውስጥ አደረጃጀትን ለነዚህ አካላት አሳልፎ መስጠት ፍጹም አላስፈላጊና ራስን የማጥፋት ያህል አደገኛ ስህተት ነው። ፋኖ መረጃን የመሰብሰብ የማጣራት አቅሙን ማሳደግ ያለበት ሲሆን ወደ ውስጥ የሚፈሱ መረጃዎችን በጥንቃቄ እየተቀበለ ወደ ውጪ የሚወጡትን ምስጢሮች ግን ሙሉ በሙሉ መቆለፍ አለበት። እነዚህ ሰርጎ ገቦች በንቃት መከታተል፣ ከውስጥ ማጽዳትና መረጃ ልውውጥን በጥንቃቄ መገደብ ከጠላት ግንባር ፍልሚያ በላይ ትግሉን ከውድቀት የሚታደግ ታላቅ ወታደራዊ ድል ነው። ድል ለአማራ ሕዝብ! የኪነ ጥበብ ክስረትና የህሊና ድህነት የህዝብ አራያዎች በአደባባይ ሲያሳፍሩ ከአርበኛ ፋኖ መኳንንት ከቢዛሞ ወለጋ። አገር በምጥ ላይ በምትገኝበት፣ ወገን በጦርነት እሳት በሚቃጠልበት፣ በኑሮ ውድነትና በአፈና ጨለማ በሚዋጥበት፣ አሁን ደግሞ በወረርሽኝ ስጋት በሚናወጥበት በዚህ አሳሳቢ ወቅት በህዝብ ዘንድ ተወዳጅነት ያላቸው ግለሰቦች ከህዝባቸው ስቃይ ይልቅ ለውጭ ሀገር ክለቦች ድል መለፈፋቸው እጅግ አሳፋሪና አስነዋሪ ተግባር ነው። ቴዲ አፍሮ በዳስ ጣል አልበሙ የህዝቡን የጋራ ስሜት፣ የአገር ፍቅርና የውስጥ ሰቆቃ በሚገባ በማስተጋባት የህዝብን ልብ ሲገዛና ተስፋ ሲሰጥ በነበረበት ወቅት የህዝብ አራያ መሆን የሚገባቸው ግለሰቦች የህዝቡን ደስታና ሐዘን ተጋርተው መገኘት ሲገባቸው በዚህ ደረጃ መዘንጋታቸውና በውጭ ድል መጋለባቸው የኪነ ጥበብ ሰብዕናቸውን ያራክሳል። በተለይ ጎሳዬ ተስፋዬን የመሰለ በአንድ ወቅት የህዝብ ወዳጅ ተብሎ የሚታመን የኪነ ጥበብ ሰው የህዝቡን ስቃይ ተመልክቶ በአርምሞ የኖረውን ያህል ዝምታውን እንደ መሸሸጊያ ተጠቅሞ ዛሬ ላይ ተከስቶ እንኳን ደስ አላችሁ አርሴናል ዋንጫ በልቶላችኋል ማለቱ የህሊና ድህነትን የሚያሳይ ድርጊት ነው። ይህ አይነቱ አካሄድ ከህዝብ ጋር ያለውን ጥብቅ ቁርኝት መበጠሱን ብቻ ሳይሆን አርቲስቱ ከህዝቡ ጋር የነበረውን ስሜታዊ ትስስር ወደ ዜሮ መውረዱን ያረጋግጣል። በአንድ ወቅት የነበረን ተወዳጅነት እንደ ካፒታል በመጠቀም በችግር ጊዜ ግን ከህዝብ ጎን ከመቆም ይልቅ ለራሱ የውጭ ድል መደሰቻ መድረክ መምረጡ ለብዙዎች የኪነ ጥበብ ታማኝነትና የሰውነት ጥያቄን የሚጭር እኩይ ድርጊት ነው።
አንዳንዶች በስርዓቱ የደለቡ ወይም የራሳቸውን ሰላም ብቻ ለማስጠበቅ የሚጥሩ መሆናቸው ከሀገራዊ አጀንዳ እንዲርቁና ህዝብን እንደማያውቁ እንዲኖሩ አድርጓቸዋል። ይህ የጥበብ ገለልተኝነት የሚባለው የውሸት ሽፋን በኢትዮጵያ የህልውና ትግል ወቅት ወገናቸው እየተገደለ እየተፈናቀለና በየቦታው እየተሰቃየ ዝምታን መምረጥ ብቻ ሳይሆን በውጭ ክለቦች ድል ላይ መጮህ የህዝብን ስሜት መናቅ ነው። አርቲስት ማለት የህዝብ ድምጽ ነው። የህዝብ ድምጽ ያልሆነና በከባድ የአገር መከራ ወቅት ከህዝብ ጎን የማይቆም ሰው በህዝብ ስም መጠራትም ሆነ የህዝብ አራያ ተብሎ መገለጽ አይገባውም። የአማራ የህልውና ትግል የህዝብን ድምጽ የሚያስተጋቡና በውጣ ውረድ ጊዜ የሚታዩ ታማኝ አርቲስቶችን ይፈልጋል እንጂ መከራን እያዩ ዝም ብለው ለውጭ ጉዳዮች የሚደሰቱ የድል ፈንታ ተጫዋቾችን አይደለም። ቴዲ አፍሮ የህዝብን ስሜት በመሸከሙ የቆመለት ቦታ የህዝብ ልብ ሲሆን የሌሎች አግባብ የሆነ የውጭ ድል አክባሪነት የህዝቡን ንቀት ከመቀበል ውጭ የሚያመጣው ፋይዳ የለም። የኪነ ጥበብ ሰው ታላቅነት የሚለካው በህዝቡ መከራ ጊዜ በሚወስደው አቋም እንጂ በፌስቡክ ገጾቹ ላይ በሚያሰፍራቸው የውጭ ክለቦች የደስታ መግለጫዎች አይደለም። ድል ለአማራ የህልውና ትግል። የአማራ ህዝብና የቢዛሞ እዝ ከፋኖ መኳንንት ቢዛሞ ከአማራ ፋኖ። የአማራ ህዝብ በታሪኩ ሁሉ ራሱን ለመከላከል ለወገኑ ለመቆም በጭንቅ ጊዜ ደራሽ ለመሆን የታወቀ ህዝብ ነው። በተለይ በወለጋ አካባቢ ለረጅም ዘመናት የደረሱ ጥቃቶች፣ መፈናቀሎች፣ ጭፍጨፋዎችና የማንነት ጫናዎች ብዙ ሰዎችን ሐዘንና በፍርሃት ውስጥ ከተዋቸው በኋላ ለወገኑ ደህንነት ቆሚያለሁ ብሎ የተነሳውን የአማራ ፋኖ ቢዛሞ እዝ በብዙዎች ዘንድ የመከላከያ ተስፋ ሆኖ ይታያል። ቢዛሞ እዝ በብዙ ደጋፊዎቹ ዘንድ እንደ ተራ የጦር ቡድን አይታይም። ይልቁንም በጭንቀት ጊዜ ለህዝቡ የደረሰ የመዳን እጅ እንደሆነ ይገለጻል። የወለጋ አማራዎች በፍርሃት ተወጥረው በነበሩበት ጊዜ ብዙ ቤተሰቦች ሲፈናቀሉ፣ ህፃናት ከትምህርት ሲቋረጡ፣ እናቶች በሐዘን ሲያለቅሱ፣ አረጋውያን በስጋት ሲኖሩ ወገኔን አልተውም ብሎ የተነሳ ትውልድ መኖሩን ለብዙዎች ልብ ብርታት ሆኗል። የቢዛሞ እዝ ተዋጊዎች በደጋፊዎቻቸው አቀራረብ የሚገለጹት ከግል ጥቅም ይልቅ ለህዝብ ጥቅም የቆሙ ሰዎች እንደሆኑ ነው። ከቤታቸው ርቀው በረሃብና በጫካ ውስጥ ተንቀሳቅሰው በችግር ውስጥ ሆነው እንኳን የህዝብ ድምጽ ለመሆን የሚጥሩ እንደሆነ ይነገራል። ብዙዎች ወለጋ ላይ የቀረው የአማራ ተስፋ ፋኖ ነው ሲሉ ይደመጣሉ። በተለይ በመንደሮች ውስጥ የተጠለሉ ንጹሃንን ለማዳን፣ የተፈናቀሉ ሰዎችን በሰላም እንዲወጡ ለማገዝ፣ በጥቃት የተጎዱ ቤተሰቦችን ለማድረስ የተደረጉ ጥረቶች በብዙዎች ዘንድ እንደ ጀግንነት ይቆጠራሉ። ብዙ ወጣቶች ዝም ብሎ መሞት ከሚበልጥ ወገን መከላከል ይሻላል በሚል መንፈስ ወደ ትግሉ መቀላቀላቸው የአንድ ትውልድ ቁጣና ብሶት የሚያሳይ እንደሆነ ይታያል። ቢዛሞ እዝ የሚደነቁ ሰዎች የሚናገሩትን ሌላ ጉዳይ የመስዋዕትነት መንፈስ ነው። ብዙ ታጋዮች የግል ህይወታቸውን፣ ስራቸውን፣ ትምህርታቸውንና ቤተሰባቸውን ትተው ለህዝብ ደህንነት መቆማቸው እንደ ታላቅ መስዋዕትነት ይቆጠራል። በብዙ የድጋፍ ጽሑፎች ውስጥ ታሪክ የማይረሳቸው የዘመኑ ጀግኖች
በሚል ቃል ሲገለጹ ይታያል። እንዲሁም በወለጋ ያሉ ብዙ ቤተሰቦች እርስ በርስ ተረዳድተው እንዲቆሙ የማንነት ፍርሃትን እንዳያሸንፋቸው የመቆም መንፈስ እንዲኖራቸው ፋኖ ያበረታታ እንደሆነ ይገልጻል። ለብዙዎች ፋኖ የጦር ኃይል ብቻ ሳይሆን የክብር፣ የመብትና የመኖር ጥያቄ ምልክት ሆኗል። ይሁን እንጂ ማንኛውም ግጭት በመጨረሻ ለህዝብ መከራን እንደሚያመጣ መዘንጋት የለበትም። ሰላም፣ ፍትህና የህዝቦች እኩልነት መብት በሚከበርበት ሁኔታ ችግሮች እንዲፈቱ ብዙዎቻችን ምኞት ነው። የንጹህ ህይወት መጠበቅ፣ የጥላቻ ዑደት እንዳይቀጥል መስራትና ፍትሃዊ መፍትሄ መፈለግ ለሁሉም ወገኖች አስፈላጊ ነው። ያለ ዲሞክራሲ ምርጫ የአምባገነኖች እድሜ ማራዘሚያ ነው። ከፋኖ ጌታቸው ዳምጠው ከሸዋ አማራ ፋኖ። በኢትዮጵያ ውስጥ ሊደረግ የሚታሰበው ምርጫ በብዙዎች ዘንድ ከእውነተኛ ዲሞክራሲ የራቀ የህዝብን ፍላጎት ማንጸባረቅ ሳይሆን ለስልጣን ያለው አካል ራሱን በራሱ ለማጽናት የሚደረግ የፖለቲካ ትዕይንት እንደሆነ በስፋት እየተነገረ ነው። የሀገሪቱ ፖለቲካዊ ሁኔታ፣ የጸጥታ ችግሮች፣ የሰብአዊ መብት ጥሰቶች፣ የሚዲያ ጫናዎች እና የተቃዋሚ ድምጾች መታፈን ተዳምረው ምርጫው ነፃና ፍትሃዊ ይሆናል ብሎ ማመን ለብዙዎች አስቸጋሪ ሆኗል። በእውነተኛ ዲሞክራሲ ውስጥ ምርጫ ማለት የህዝብ ፍቃድ በነፃነት የሚገለጽበት፣ ፓርቲዎች በእኩልነት የሚወዳደሩበት፣ ህዝብ ያለ ፍርሃት ድምጹን የሚሰጥበት ሂደት ነው። ነገር ግን ዛሬ በኢትዮጵያ ያለው ሁኔታ ከዚህ በተቃራኒ እየተጓዘ እንደሆነ ብዙዎች ይናገራሉ። ተቃዋሚ ፖለቲከኞች ሲታሰሩ፣ ጋዜጠኞች ሲያዙ፣ ህዝብ በፍርሃት ውስጥ ሲኖር፣ በብዙ ክልሎች ጦርነትና የጸጥታ ችግር ሲቀጥል የሚደረግ ምርጫ እውነተኛ የህዝብ ውክልና ያመጣል ብሎ ማመን አዳጋች መሆኑን ይገልጻሉ። በተለይ በአገሪቱ ውስጥ የተከሰቱ ግጭቶች፣ ጭፍጨፋዎች፣ መፈናቀሎች እና የኢኮኖሚው መውደቅ ህዝቡን በከፍተኛ መከራ ውስጥ አስገብቶታል ብለው የሚተቹ ሰዎች መንግስት በህዝብ ችግር ላይ ከመፍትሄ ይልቅ ስልጣኑን ለማስጠበቅ እየሰራ ነው ይላሉ። እነሱ እንደሚሉት ምርጫው የህዝብ ድምጽ ለማሰማት ሳይሆን አስቀድሞ የተወሰነ ውጤቱን ህጋዊ መብት ለመስጠት የሚደረግ ሂደት ሆኗል። ብዙ ዜጎች ምርጫ ካለ ብቻ ዲሞክራሲ አይሆንም ይላሉ። የፍትህ ተቋማት ነፃ ካልሆኑ፣ ሚዲያኖች በጫና ስር ከሆኑ፣ የህዝብ ድምጽ በፍርሃት ከተዋጠ፣ የፖለቲካ ውድድር በእኩልነት ካልተካሄደ ምርጫው የዲሞክራሲ ሽፋን ያለበት የአምባገነናዊ ስርዓት መሳሪያ ብቻ ይሆናል ብለው ያምናሉ። የኢኮኖሚ ቀውስ፣ የኑሮ ውድነት፣ ስራ አጥነት፣ የወጣቶች ተስፋ መቁረጥና በተለያዩ አካባቢዎች የሚታዩ የደህንነት ችግሮች ህዝቡን በእጅጉ አሰቃይተውታል። በእንደዚህ ያለ ሁኔታ የሚደረግ ምርጫ አገሪቱን ወደ ተሻለ አቅጣጫ ሳይሆን ወደ ከፋ ቀውስና ያልታወቀ መከራ ሊወስዳት ይችላል የሚል ፍርሃት እየተሰማ ነው። ከሁሉ በላይ በህዝቡ የሚፈለገው ነፃነት፣ ፍትህ፣ ሰላም እና እውነተኛ የህዝብ ውክልና ነው። የፖለቲካ ልዩነቶች በኃይል ሳይሆን በውይይትና በህግ እንዲፈቱ፣ ህዝብ ድምጹ እንዲከበር፣ የሀገሪቱ ከጥላቻና ከግጭት ዑደት ወጥታ ወደ እውነተኛ ዲሞክራሲ እንድትሸጋገር የብዙዎች ምኞት። ይወገራል እንጂ ምን ነው አይወገር?
በሃማ ቱማ። አልሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሐዲድ እውነትም ራሷ ለሐሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍሰ ገዳይ ሰማዕትን ሲያወግዝ ሽብርተኛ ሲጦስ አገር ሲያተራምስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍሰ ገዳይ መድረኩን አጣቦ አገር ሕዝብ የሸጠው በባዕድ የተገዛው ታጋይም ተብሎ በተገላቢጦሽ ለአገር የሞተው ለአገር የቆመው ውግዘት ተሸክሞ ሀ በፈስ ይተካ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምነው አይወገር የከሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር ነገን እውን ማድረግ ፈተናው ብዙ ነው ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው የፈሰሰውን ደም የሕዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በሕዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በደኖ አርባ ጉጉን አንዋር ወተርንም ቀፍቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ የአፋዊ መሲህ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግር ሲነሳ አገሬ ያለውን ይወገራል እንጂ ምነው አይወገር ሐቅን እየካደ አገር እየካደ ሲሆን ለከርሶ አደር